የመሬት ፕላንና ግንባታ ክላስተር በይፋ ስራ ጀምሯል። ከዚሁ ጎን ለጎን ደግሞ የገበያ ማዕከላት፣ ፋብሪካዎች፣ የመኖሪያ ቤቶችና ህንፃዎች ላይ ቁጥጥር እየተደረገ ይገኛል። በሌላ በኩል ደግሞ በፓስፖርት ዙሪያ መንግስት አዲስ መረጃ ይፋ አድርጓል። የቪዛ ጊዜያቸውን ያሳለፉ ከ36,000 በላይ የውጭ ሀገር ዜጎችና በርካታ ሰራተኞች መቀጣታቸውን ሰምተናል። በፓስፖርት ዙሪያ መንግስት አዲስ መረጃ ይፋ አድርጓል። የቪዛ ጊዜያቸውን ያሳለፉ ከ36,000 በላይ የውጭ ሀገር ዜጎችና በርካታ የመንግስት ሰራተኞች መቀጣታቸውን ሰምተናል። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36,000 በላይ የውጭ ሀገር ዜጎች ተቀጠው ወደ ህጋዊ መስመር ተመልሰዋል ሲል የኢሚግሬሽንና ዜግነት አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት እንዳሉት ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ህግ አክብረው እንዲንቀሳቀሱ እየተሰራ ይገኛል። በዘርፉ በተከናወኑ የሪፎርም ስራዎች ሀገራዊ አቅም መጠናከሩን አመልክተው ለአብነትም በአዲስ አበባ በተካሄዱ ዓለም አቀፍና አህጉር አቀፍ ጉባኤዎች የተሳተፉ የውጭ ሀገር ዜጎች ያለምንም እንከን መስተናገዳቸውን ጠቅሰዋል። በቪዛ አገልግሎት ወደ 188 ሀገራት የኦን አራይቫል ቪዛ ተጠቃሚዎች ሆነዋል ያሉት ዋና ዳይሬክተሯ ይህም የ24 ሰዓት የኤሌክትሮኒክስ ቪዛ አገልግሎት ያለው መሆኑን አመልክተዋል። ከፓስፖርት አገልግሎት ጋር በተያያዘ የተለያዩ የማሻሻያ እርምጃዎች መወሰዳቸውንና በዚህም በህገወጥ ሰንሰለት የተሰማሩ 26 ሰዎች ተጠያቂ መደረጋቸውን ተናግረዋል። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36,000 በላይ የውጭ ሀገር ዜጎች ተቀጠው ወደ ህጋዊ መስመር እንዲመለሱ መደረጉን ጠቅሰዋል። በተያዘው በጀት ዓመትም 4 ሚሊዮን ፓስፖርት ለመስጠት በቂ ዝግጅት መደረጉንም ወይዘሮ ሰላማዊት አጽንኦት ሰጠውታል። በሌላ በኩል ደግሞ የገበያ ማዕከላት፣ ፋብሪካዎች፣ የመኖሪያ ቤቶችና ህንፃዎች ላይ ቁጥጥር እየተደረገ ይገኛል። በዚህም በ2018 ዓ.ም የአደጋ ደህንነት መስፈርትን ጠብቀው በማይሰሩ የንግድ ቦታ ፋብሪካዎችና የኮንስትራክሽን ስፍራዎች ላይ እርምጃ መውሰድ ይጀመራል ተብለዋል። የአደጋ ደህንነት መስፈርትን በማያሟሉ ፋብሪካዎችና የገበያ ማዕከላት እንዲሁም ደግሞ የህዝብ መገልገያ ቦታዎች ላይ አስፈላጊውን የማስተካከያ እርምጃ ሊወስድ መሆኑን በምክትል ከንቲባ ማዕረግ የአዲስ አበባ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናግረዋል። በአዲስ አበባ የሚገኙ ሰፋፊ የገበያ ማዕከላት፣ ፋብሪካዎች፣ የመኖሪያ ህንፃዎች፣ ህዝብ የሚሰበሰቡባቸው ቦታዎችና መሰል የአገልግሎት ሰጪ ተቋማት የአደጋ ደህንነት መስፈርትን ጠብቀው ስራቸውን ማከናወን ቢገባቸውም ጥቂት የማይባሉት ለአደጋ ደህንነት መስፈርት ትኩረት የሰጡ አይደሉም ተብለዋል። ኢንጂነር ወንድሙ ሴታ ጉዳዩን አስመልክቶ በሰጡት ማብራሪያ ላይ እንደተናገሩት ከሆነ በ2018 በጀት ዓመት የአደጋ ደህንነት መስፈርትን አሟልተውና ጠብቀው በማይሰሩት ላይ የአደጋ ተጋላጭነትን ለመቀነስ የሚያስችል እርምጃ ሊወሰድ መሆኑን ለዚህም በትኩረት እንደሚሰራ አብራርተዋል። በየጊዜው የሰው ህይወት እያሳጣ ያለውን የኮንስትራክሽን የስራ ላይ አደጋን ለመቀነስ ከግንባታ ፈቃድና ቁጥጥር ባለስልጣን ጋር በቅንጅት እንደሚሰራም ተናግረዋል። ተቋማት ከአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን መስፈርት ማሟላታቸውን ማረጋገጥ፣ ለዚህም ሰርተፊኬት መውሰድ እንዳለባቸውም ተገልጿል። በሌላ መረጃ ደግሞ የህዝብ እንግልትን ያስቀራል የተባለው የመሬት ፕላንና የግንባታ ክላስተር በይፋ ስራ ጀምሯል። በአዲስ አበባ ከተማ አስተዳደር ውስጥ በተለይ በመሬትና ግንባታ ዘርፍ የሚስተዋሉ የመልካም አስተዳደር ችግሮችንና የተገልጋይን እንግልት ለመቅረፍ ያለመው የመሬት ፕላንና የግንባታ ክላስተር አደረጃጀት 9 ተቋማትን አካቶ በይፋ ስራ መጀመሩ ተገለጸ። የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያይ እንዳሉት ከሆነ ክላስተሩ በየተቋማቱ አገልግሎት ፈልጎ በሚመላለሰው ተገልጋይ ቅንጅትን በመፍጠርና በዘመናዊ ቴክኖሎጂ በመታገዝ የአንድ መስኮት አገልግሎት እንዲያገኝ ለማድረግ ያግዛል። ይህ አሰራር የጋራ ግቦችን ከመፈጸም በተጨማሪ በከተማ ደረጃ የተቀመጡ የትራንስፎርሜሽን እቅዶችን ለማሳካት እንዲሁም ደግሞ የሀብት አጠቃቀምን በአግባቡና በቁጠባ ለመጠቀም ያስችላል ሲሉም አክለዋል። በከንቲባ ጽህፈት ቤት የሚመራው ይህ አደረጃጀት ከተማ አስተዳደሩ ካዋቀራቸው 7 ክላስተሮች አንዱ ስለመሆኑ ተመላክተዋል። ክላስተሩ ተቋማት በቅንጅት ባለመስራታቸው ምክንያት ሲደርስ የነበረውን የተገልጋይ እንግልት ከመቅረፉን ባሻገር በመረጃ መፋለሶችና አለመግባባቶች የሚፈጠሩ ችግሮችን ለማስተካከል ያግዛልም ተብሏል። የመሬት ፕላንና የግንባታ ክላስተር በምስረታ መድረኩ የመጀመሪያ ሩብ ዓመት ስራዎችን በመገምገም በቀጣይ በአደረጃጀቱ ማኑዋል መሰረት በጋራ ለመስራት ከስምምነት ተደርሷል። በሌላ በኩል ደግሞ የግብር ክሊራንስ የምስክር ወረቀት የብድር መከልከያ ምክንያት መሆን የለበትም ሲል የገቢዎች ሚኒስቴር ማሳሰቢያ መስጠቱን አውቀናል። የገቢዎች ሚኒስቴር ባንኮች የግብር ክሊራንስ የምስክር ወረቀት ይዘው ለብድር ለሚቀርቡ ደንበኞች የተለመደውን የብድር አገልግሎት እንዳይከለክሉ ማሳሰቢያ መስጠቱ ተመላክቷል። ሚኒስቴሩ በቅርቡ በሚሰጠው የምስክር ወረቀት ላይ የተቀመጠው የታክስ ቅድሚያ መብት ድንጋጌ የብድር አሰጣጥ ሂደቱን የማይቀይር አዲስ መብት
መብት አለመሆኑን በማስታወቅ ባንኮች የምስክር ወረቀቱን ተቀባይነት እንደሌለው ሊያስቡ እንደማይገባ አስታውቀዋል። የገቢዎች ሚኒስቴር ለብሔራዊ ባንክና ለሁሉም ባንኮች በሚል በጻፈው ደብዳቤ ላይ እንዳመለከተው ከሆነ የግብር ክሊራንስ የምስክር ወረቀት የሚሰጠው ግብር ከፋዩ በሕጉ መሰረት የተጣለበትን ታክስ የመክፈል ግዴታ ሲወጣ መሆኑን ገልጿል። በተጨማሪም ለታክስ ባለስልጣኑ በቅድሚያ መክፈል እንዳለባቸውና በየትኛውም ሕግ ወይም ፍርድ ቤት ትዕዛዝ ቅድሚያ የሚሰጣቸው ክፍያዎች መሆናቸውን በግልጽ ተቀምጠዋል። ሚኒስቴሩ እየሰጠ ባለው የታክስ ክሊራንስ የምስክር ወረቀት ላይ የሰፈረው የቅድሚያ መብት ድንጋጌ ከላይ የተጠቀሰውን የታክስ አስተዳደር አዋጅ ድንጋጌ ለማካተት እንጂ ለባለስልጣኑ ሌላ አዲስ ልዩ መብት ለመስጠት እንዳልሆነ አብራርተዋል። በሌላ በኩል ደግሞ ከ70 በላይ የዘይት አምራች ድርጅቶች በአሰራር ግድፈት ምክንያት መቀጣታቸው ተገለጸ። የሀገር ውስጥ ምርትን ከውጭ የገባ በማስመሰል የሸጡ ግለሰቦችና ድርጅቶችም እርምጃ ተወስዶባቸዋል ተብለዋል። የኢትዮጵያ ምግብና መድኃኒት ባለስልጣን የብቃት ማረጋገጫና እውቅና ሳይሰጣቸው በማምረት ስራ ላይ የተሰማሩ ከ70 በላይ የዘይት አምራች ድርጅቶች ላይ እርምጃ መወሰዱን አስታውቀዋል። የባለስልጣኑ የእንስሳት ተዋጽኦና አልሚ ምግብ ዴስክ ኃላፊ አቶ መሐመድ ሁሴን እርምጃው የተወሰደባቸው አምራቾች ደረጃቸውን ያልጠበቁ ጥራት የጎደላቸውና ደህንነታቸው ያልተረጋገጠ የዘይት ምርቶችን የሚያመርቱት ላይ እንደሆነ ገልጿል። ኃላፊው ይህ ህገወጥ አካሄድ በህብረተሰቡ ጤና ላይ ከፍተኛ ችግር ከማስከተሉም ባሻገር ከህግ ውጭ የሚፈጸም አሰራር መሆኑን አብራርተዋል። ችግሩን በዘላቂነት ለመፍታት ከክልሎችና ከሌሎች ባለድርሻ አካላት ጋር በመተባበር ቁጥጥርና ክትትል የሚያደርግ ግብረ ኃይል በማቋቋም ስራው በስፋት እየተከናወነ ይገኛል ብለዋል። በተጨማሪም በሀገር ውስጥ የሚመረቱ ዘይቶችን ከውጭ የገቡ አስመስለው በሐሰተኛ ስምና አርማ ለገበያ ሲያቀርቡ የነበሩ ህገወጥ ነጋዴዎችና ድርጅቶች ላይም እርምጃ እየተወሰደ እንደሚገኝ ገልጸዋል። ኃላፊው አቶ መሐመድ ደህንነታቸው ያልተረጋገጠ የሀገር ውስጥ የዘይት ምርቶችን ከውጭ ከሚገቡ ምርቶች ጋር በሽፋን በማመሳሰል ሲሸጡ በነበሩ ጥፋተኞች ላይም እርምጃ ተወስዷል ብለዋል። በማህበረሰቡ ጥቆማ መሰረት የተወሰደው እርምጃ የጽሑፍ ማስጠንቀቂያን ጨምሮ የፍቃድ መሰረዝ እንዲሁም በህግ መጠየቅን እንደሚያካትት ተናግረዋል። የብቃት ማረጋገጫና እውቅና ሳይሰጣቸው ማናቸውን ምርቶችን ማምረት እንደማይቻልና በህገ ወጥ ተግባር የተገኙትንም የማያዳግም እርምጃ እንደሚወስድም ኃላፊው አጽንኦት ሰጠውበታል። አክለውም ህገወጥ ነጋዴዎቹ ቦታና ስያሜ መቀያየርን ጨምሮ የተለያዩ የማጭበርበሪያ ዘዴዎችን እንደሚጠቀሙ ገልጸው ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግ እንዲሁም ስለ ጉዳዩ ጥቆማ እንዲሰጥ ጥሪያቸውን አስተላልፈዋል።